ታሪክ ነብዩ ሙሐመድ yes nabi ቢላል ጉዳይ ቢነሳ the first man he say Allahu Akbar the first man Ethiopian man he say Allahu Akbar is ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያን ማንሳት ግዴታ ነው። the Muhammad family they was the asylum seeker in Ethiopia ለሙስሊም እኔ አትነግረኝ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝ ምን አታስተምረኝ አብሬ ሮመዳን ሲሆን ቁጭ የማታ በልቼ ያደኩ ሩዝ አብሬ ተካፍዬ በልቻለሁ በስማም ይላል ቢስሚላህ ይላል I don't care ሙሐመድ የተከበረ ሰው በሙስሊም አረብ ሀገር ሄደህ ዱባይ ገብተህ ሙሐመድን እንዲህ ብትል ፍርድ ቤት ፖሊስ እኮ አይወስዱም my friend ፖሊስ ላትወሰድ ትችላለህ በጣም ሴንሲቲቭ ናቸው እዛው ሊገሉ ይችላል ጨፍጨፉ Amharic ነብዩ ሙሐመድ yes nabi Muhammad yeah the Muhammad family they was the asylum seeker in Ethiopia at the first place you know the first man he say Allahu Akbar that's Amhara tribe Ethiopian Amhara listen the first man Ethiopian man he say Allahu Akbar is that's Ethiopian man Bilal his name is Bilal so you have to respect Ethiopia especially the Amhara tribe okay the Amhara king የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያን ማንሳት ግዴታ ነው። ሰላቱል ጋብ ከተነሳ የመጀመሪያው ሰላቱል ጋብ የተደረገው በነጃሺ ነው። የግድ ነው። አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው። ሊካድ የሚችል ነገር አይደለም። አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ ስለዚህ ወንድም ሙሐመድ የተከበረ ሰው በሙስሊም አረብ ሀገር ሄደህ ዱባይ ገብተህ ሙሐመድን እንዲህ ብትል ፍርድ ቤት ፖሊስ እኮ አይወስዱም my friend ፖሊስ ላትወሰድ ትችላለህ በጣም ሴንሲቲቭ ናቸው እዛው ሊገሉ ይችላል ጨፍጨፈው ቆራርጠው ጋዝ ውስጥ ነው የሚከቱ my friend በጣም ከባድ ነገር ነው ዱባይ ላይ ሄደ ሙሐመድን መናገር ማለት አብዳል ወይ ነው እስኪ ሳውዲ አረቢያ ሄደ ሙሐመድን ተናገር እስኪ ያንጠለጥልሃል ቆራርጦ አይበቃውም ያጨሳል በቃ ፈጭቶ ነው የሚበትን I don't care ነው የሚል ለምን ሴንሲቲቭ ነው እምነቱ ትግስት አይኖርም ሰው በጣም ይወደዳሉ ሰውየው ትግስት አይኖርም ሰው ነው ሰው ኮንትሮል አያደርግም ራሱ እምነት ተነካ ነው ሁሉ ጊዜ ሰው አሁን ሙሐመድ ብለህ ብትሳደብ አረብ ሀገር አረቦች ነጮች ናቸው ባይዙ አረቦች በምንም ታምር ትግስት እንኳን እነሱ ኢትዮጵያኖች ትግስት አይኖራቸው ወሎየው ትግስት የለው ሊያጭድ ይችላል ለምን ሰው ማለት ፈጣን አስተውሉ ሴንሲቲቭ ነው ሃይማኖት ኢየሱስን ብትሳደብ አማራ ክልል የሚባለው ውስጥ ሄደ ማርያምን እንዲህ ብትል አንዱ ገጠር ላይ ጎንደር ከተማ ላይ ጎጃም ደብረ ማርቆስ ሞጣ ላይ ሲሄድ ኢየሱስ እንዲያሩ ብለው ብትል አስከሬና አይገኝም አጥንት ከየት እንደመጣ ህዝቡ አታውቅም ዱቄት አድርጎ አያስተውልም ለምን ስለ ሙስሊም እኔ አትነግረኝ ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝ ምን አታስተምረኝ አብሬ ሮመዳን ሲሆን ቁጭ የማታ በልቼ ያደኩ ሩዝ አብሬ ተካፍዬ በልቻለሁ በስማም ይላል ቢስሚላህ ይላል I don't care ተራማጅ ወጣት ነኝ ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው እኛ ስለዚህ ወንድም እየመጣህ ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥናኮ ሙስሊሙን ልጅ አርጋ ምትሰድባለች እኔ አያቸዋለሁ አንዳንዴ ጊዜ ሲኖር ስክሮል ሳረግ ሲሰዳደቡ ያሉ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞሽ ጀግናው እየተባለ አንበሳ ይወርድላት ሙስሊም ስላዋረደች ምን ጥቅም አለ በተለይ ዶክተር ዛኪር በጣም ታዋቂ ሙስሊም ስኮላር ናቸው እሳቸውም የቁርአን አያን ሪፈር አድርገው ሰባት ሰማያት እንዳሉና እዚያ ውስጥ ፍጥረት እንዳለ በእርግጠኝነት ይናገራሉ እኔ እንደማንም ሰው አልገለባበጥ አንዱ ሙሐመድ ሰድባው ሙሐመድ እንደሚያደንቁ እኔ አላረግም እውነታን ነው ሁሉ ጊዜ የምናገር ሙሐመድን መንካት አይቻልም ኢየሱስን መንካት አይቻልም የሰው ሃይማኖትን እናክብር
በሰላም ሲመጡ ወደነው ስንሄድ ነው እንጂ እንዲሁ በቅናት ኦርቶዶክሱን በቃ መሐመድ ተመለከ ሰው አይደለም እንዴ ስንት ችኮች አሉ ምን አገባህ ለጥልጣን ታልፈ መሐመድ እኮ አልከለከለም you can marry ሜራርግ 5 ቅምጥ ማስቀመጥ ይቻላል ኦርቶዶክስ ከፈቀደልን ሙስሊሙ ይመጣና ደግሞ ኢየሱስ የሁሉ መስቀል ይዞ ምን አባት ሲሰብኩ አይቻል አገባ እነዚህ የሃይማኖት አክራሪዎች በሁለቱም በኩል አያስፈልጉንም ዛሬ ማርያም ታድናለች አታድንም ክርክር መሆን የለበትም ከጴንጤ ጋር ማርያም ታድናለች አይደለም ኢየሱስ አማላጅ ነው ይሄ አይደለም ይሄ ፖለቲካ ነው ስለዚህኛ ማርያምን ካመናት ምን አባት ካገባ ምን ይቆርጣል ሴንት ሜሪ is already ሴንት ሜሪ ተብላች ሰላም ለኪ ብሎታል ማን ጅብሪል ወይም ገብርኤል ሰላም ለኪ ድንግል ቅድስት ድንግል ማርያም ሰላም ለኪ የጌታ እናት የተከበርሽ እናቴ ሆይ ቅድስት ሆይ ሰላም ለኪ ተብላለች ማን ያላሰው አይደለም ያለ የማይሞተው መንፈሱ የመላእክት አለቃው ገብርኤል ሰላም ለኪ አላት ሰላም ለኪ የተባለች ሙስሊሞች ከፍተኛ ንቅናቄ ያደርጉ ነበር ንቅናቄያቸው 13 ጥያቄዎች የያዘን በደንብ አስተውላችሁ ከሆነ ኢትዮጵያ ውስጥ መንግስታት በሚቀያየሩበት ዘመን የሙስሊሞች እንቅስቃሴና ጥያቄ አለ ጥያቄዎች አሉ እነዛ 13 ጥያቄዎች አንደኛው ሙስሊም ህጋዊ ዕውቅና ማግኘት አለበት ሁለተኛ ያኔ ርስት ስለነበረ የርስት ባለቤት መሆን አለበት የመደራጀት መብት ሊፈቀድለት ይገባል የሸሪዓም ጉዳይ ያኔ ዋና ጥያቄ ነው በሬዲዮ የሙስሊም በዓላትም አይከበሩም ግን በሬዲዮ በዓሎቻችን መነገር አለባቸው ዛሬ በቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበረ ሰዎች ይገባል እናንተ ለወጣቶች ብዙ አይገባችሁ በኢትዮጵያ የሚኖሩ ሙስሊሞች አትበሉን እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን ይቅር የመስጂድ ግንባታ ፍቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር ምን ያህል ነገር ነው የተመለሰው ከዚህ ውስጥ ምንድነው የቀረው ከብዙ ርቀት ነው የተመጣው ይበቃል ወይ ይሄ አይበቃም ሼክ ሀጂ እንዳሉት ነው ገና ነው የኢትዮጵያ ሰዎች ሁሉ የክርስቲያንም የእስላምም ጥያቄ ገና ነው የምግብ ጥያቄ አለ በኩል መታየት ጥያቄ አለ በየትኛውም ቋንቋ በየትኛውም እምነት ያለ መገለል ፍላጎት አለ ለዚህ ደግሞ ትግሉ ይቀጥላል ግን ሙስሊሞች ከየት ተነስተን ነው የት የደረስ ነው የሚለውን ሁሉ ጊዜ ማስታወስ ያስፈልጋል በተለይ ለልጆች ማስታወስ ያስፈልጋል መሐመድ ነብይ ነው ያለ እንጂ አምላክ ነው አላሉም እነሱ ባይዘው የመታወቅ አለበት ስለዚህ ነብያችን አትንኩ ከተባለ ዛስ ኪፕ ኢን ማይንድ ጋይስ ምንም አያስፈልገን ምን አገባን ስለ መሐመድ 1.3 ቢሊዮን ሰው ጂሉ ነው መሰለ የሚከተለው የሆነ ነገር ስላለ ነው እኮ የሚከተለው we don't know 1.3 ቢሊዮን ህዝብ ፉሊሽ ወይም ደግሞ ዶኔሽን 1 ሚሊዮን እኮ ይነቃቋል ምን ልኳ ውሸት ነው ያ ሁሉ ሰው የሚከተለው የሆነ there is something we don't know አላህን የሚከተለው there is something የታያቸው ነገር አለ ስለዚህ ምን አገባንኛ ኦርቶዶክሱ ኢየሱስን አትንካ ብለዋል ሙስሊም ተረጋጋ ኢሳው ነው ምንድነው ባናት ይዘግዘቅ የሚሉአሉ ኖ የኦርቶዶክሱ የክርስቲያኑ ክብር መገለጫ ነው ፕሮቴስታንቱ ነው ውስጥ በቢሊዮን ነው ደግሞ ከመሐመድ በላይ ደግሞ ይመለካል ኢየሱስ ነብዩ መሐመድ በአገራቸው በሳዑዲ በነበረው ውጊያ ረዘም ላለ ጊዜ ህዝባቸውን አሰልፈው ተዋክተው ካሸነፉ በኋላ
ከተከታዮቻቸው ጋር ሰብሰብ ብለው ሰላት እየሰገዱ ባሉበት ቦታ ተከታዮቻቸው አሸንፈናል፣ አብቅቷል፣ አሁን ልጆቻችንን፣ ሚስቶቻችንን፣ ቀያችንን የምናይበት ጊዜ ነው ብለው በሚዘጋጁበት ወቅት እሳቸው ተነስተው ታላቁ ጂሃድ ከፊታችን ያለው ታላቁ ውጊያ ከፊታችን ያለው እና ተከታዮቻቸው ምን እያሉ ነው? ረዘም ላለ ጊዜ ተዋግተን ብዙ ዋጋ ከፍለን አሸንፈን አሁን በቃ በምንልበት ሰዓት እንዴት ነው አዲስ ጂሃድ አዲስ ውጊያ አለ ብለው የሚነግሩን ብለው ሲጠይቋቸው ትልቁ ውጊያ በጋራ የገጠመን ጠላት ያሸነፍንበት ሳይሆን የአሸናፊ ስነልቦና ተሸክሞ ራስ ማሸነፍ ነው አሉ ይባላል። አርደ እንደዚህ ነበር ወርክስ እፎይ ነው አለ ለሃይማኖታችን እየተናገረ ይዋዩ እፎይ የሚባለው እኮ ፖለቲካ እኮ አዩ እፎይ ለተባለው ሰው እፎይ ነው ለሃይማኖታችን ነው ትንን መሐመድን እስፈር ቢቀበል እያለ ስለተናገረ ሙስሊም የሚያከብረው ለአንተ የቆማት ዱቄታ ይሄ እኮ ሃይማኖት የሚያናጋ ጉዳይ ይሄን እንደውም ማሳደምም ተው እኛስ ምን አገባን? እፎይ ነኝ እኔ ምን አባት ካገባን ተማለው አሁን መሐመድን ሰደብሽውና 1.32 ቢሊዮን ህዝብ ይከተለዋል። እኛ ብናዋርደው አላህን ምንም እኮ እኛ እኮ ከጥፍሩ ቆሻሻ አረባ ለማያየን በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጠብ መስገድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው። መቀመጫ እኮ ሳይጸዳ መስገዳችን ቆሻሻ ነው። አይ ላቭ ሙስሊም ሪሊጅን ባይዘው ሱረቱል ረህማ ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ ስላለው ግርዶሽ የሚያነሳው ሐሳብ ባህር በራሱ ኢንዲያን ኦሽን እና አትላንቲክ ኦሽን ስታገናኙት አሁን የትም ቦታ ብታገናኙት ኬፕ ታውን ጋር መልኩ ይለያያል፣ አይቀላቀልም። ጨለማና ብርሃን ይተዋወቃሉ እንጂ አብሮ አይኖሩም። ተከባብረው ነው አንዱ ለአንዱ ቦታ እየለቀቀ ሰላም ክፋትና ደግነትን እናስማማ፣ እውነትና ውሸትን እናስማማና አብረን ኑር ቢባል የሚቻል አይመስለኝም። ይሄ መጨረሻው ጊዜ የውመል ቂያማ ላይ የሚለየው ቅድም አጂ እንዳሉት የሚለየው ቦታውን የሚይዘው እንጂ አሁን በምድር ላይ ያለን ማስታረቅ የሚያስቸግሩ ነገሮች አሉ። አሁንም በእኛ ሰላም የምትችሉትን ሁሉ ሞክሩ። እኛ የምንፈልገው ሰላም ነው። እንዳላችሁት እስላም የሰላም እምነት ነው። በሰላም የሚያምን ነው። በሰላም ላይ መስራት አለብን። ያላችሁት ትክክል ነው። የእናንተን ድጋፍ እንፈልጋለን። ሙሐመድ እንደውም አይ ላቭ ሙሐመድ የጻፈው መጽሐፍ አንብቤያለሁ። ሙሐመድ ለኢትዮጵያ ጥሩ ነገር አድርጓል። በዓለም እንድንነበብ አድርጓል። ቅዱስ ናቸው ብሎ ነው የጻፈው። ጥሩ ህዝቦች ናቸው። የሚገርሙ ህዝቦች ናቸው። ተአምረኛ ህዝቦች ናቸው ኢትዮጵያኖች ብሎ ጽፏል። ማን? ነብዩ ሙሐመድ። ስለዚህ ለምን ሙሐመድ ትቃወማለህ? ይዘ ዲፕሎማት ለኔ ሙሐመድ ለሙስሊሙ ዓለም ዲፕሎማት ነው ለኔ። ቢኮዝ ኢትዮጵያን ለዓለም አጉልቶ ለሚሊዮን ለ2 ቢሊዮን ህዝብ ጸዳ አድርጎ ኢትዮጵያን አስተዋውቋል። እያንዳንዱ ያችን መጽሐፍ ይዞ ይዞራል። እንደዚህ ያርጉ። እዚህ ጋር ኢትዮጵያ በክርስቲያን ንጉስ ተቀብሎናል። ክርስቲያኖች እንዴት መሰሏችሁ ኢትዮጵያኖች እያለ ይናገራል። ያ መጽሐፍ 2 ቢሊዮን ህዝብ ይዞት ይንቀሳቀሳል። ያችን መቁረጥ መቅደድ አይችልም። ኢትዮጵያ የሚለው ነገር አለ። ስለዚህ ዲፕሎማታችን ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ
አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። አልሙስሊም አኩል ሙስሊም እያላችሁ ሶማሌ አፋር ተገደለ ምን ዋጋ አለው? እስላም አይደላችሁም ማለት እኮ ነው። እዚህ ውጋዞች ተቀምጣችሁ ምንድነው እየሆነ ያለው? ሶማሌ የመሬት ችግር የለውም። አፋር የመሬት ችግር የለውም። አፋር እንዳለ ተነቅሎ ሶማሌ ክልል ቢሄድ ሶማሌ ይበቃዋል። ሶማሌ እንዳለ ተነቅሎ አፋር ክልል ቢሄድ ይበቃዋል። በጣም ሰፋፊ ቦታ ነው ያለው። ለምንድን ነው ለመሬት ብለን ሰው የምንገለው የሚለውን ተወያይታችሁ ሙስጠፌና አወልን መክራችሁ እንዲተጋገዙ አድርጋችሁ መፍታት አለባችሁ። ይሄን ለመፍታት ስትሄዱ የሚያስፈልግ ድጋፍ ካለ የፌዴራል መንግስት ሁሌም ከጎናችሁ ነው። ግን አንዳንዱን ጉዳይ ሼኮቹ፣ ጋዞች፣ አገር ሽማግሌዎች እኛን የምንፈታው ብላችሁ ኃላፊነት ካልወሰዳችሁ በስተቀር እንደተባለው ፖለቲከኞች፣ አጀንዳ ያላቸው ሰዎች ግጭት ይፈጥራሉ። ግጭት ካለ የክላሽ ንግድ አለ። ግጭት ካለ ዘረፋ አለ። ያ የሚጠቅመው ጥቂት ሰው ነው። እንደ ማህበረሰብ ሶማሌና አፋር የሚጠቅመው፣ ሶማሌና ኦሮሞ የሚጠቅመው ተወያይቶ ተስማምቶ በጋራ ሀገር ማልማት ነው። እንግዲህ ተመልከቱ፣ ከሶማሌ ክልል የመጡት ሰዎች ሶማሊኛና ኦሮምኛ ይናገራሉ። ከቤኒሻንጉል የመጡት ሰዎች አማርኛ ይናገራሉ፣ ወይም በጉሙዝ ቋንቋ ይናገራሉ፣ ወይ በኦሮምኛ ይናገራሉ። ከሐረርም እንደዚሁ። ይህ የሚያሳየው ህዝቡ አብሮ በመኖር በባህል በቋንቋ ተሳስሯል ማለት ነው። ይሄን ነገር ነው ማሳደግ ያለብን። የሚጠቅመን ይሄ ነው። ከዚህ ውጭ ያለው እሳቤ እንደ ሀገር የማይጠቅምም በእናንተ አካባቢም በተነሳው ጉዳይ ጠቃሚ አይሆንም። በተለይ ምስራቅ አካባቢ ያላችሁ ሰዎች የምስራቅ ሰው ይናገራል እንጂ ቂም አይዝም። የምስራቅ ሰው የሚሰማውን ስሜት አይደብቅም። ምስራቆች ቂም ያቆሽሻል ብሎ ያስባሉ። አፍ ያቆሽሻል፣ ልብ ያቆሽሻል፣ ቂም መጥፎ ነው ብሎ ያምናሉ። ቂም ትተን በሰላም በንግግር ችግሮቻችንን መፍታት እንዳለብን ብናስብ ጠቃሚ ይሆናል። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸክና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነበር። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ፣ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሐረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር
ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው ይጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፍ ኦፍ ኤደን እስከከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ